እኔ ብዙ መድረክ ላይ ተናግሬ ያለውኝ እዚህ ሸንኮራ ዮሐንስ ሄጄ አንድ ጸጉሩን ድሬድ ያደረገ ልጅ ጸሎት ይጸልያል። በጣም የሚገርማችሁ ሌሊቱን ሙሉ ሻንጣ ሙሉ ድርሳን ነው የያዘው እያወጣ በየሰዓቱ እንደውም አይጸልየው ድርሳናት ገድላት ምን የለም ይጸልያል። ዳዊቱ አልቃል ጋኖኑ አይቀር ምኑ አይቀር ይጸልያል። እንደው በሱ ቀን ነው እኔ በዘመኔ በሰው ቀን ይቻላውቅም በሱ ቀን ይቻላል። ጸጉሩ ግን ምንድነው አልኳችሁ? የተገመደ ድሬድ ነው። አለባበሱ ምኑን ስታዩት ዱርዬ ነው የሚመስለው። ይሰማችሁኝ? ልክ ከነጋ በኋላ ታቦት ሊወጣ አካባቢ አንዲት ሴት መታ ጸጉሬን ቆርጥልሃለሁ በቃ ካልወጣ ከዚህ ግቢ ትለዋለች። እሱም በትህትናና ፍቅር በተሞላበት እይታ አይኖቹ እንባ እየሞሉ ዝም ብሎ ምንድነው አሉ። እሷም ተናገረች። እሷን ወገኑና እኛ አባት አዎ አንተ ጸጉርን እንዲያርገ ቤተክርስቲያን ትገባለህ ብለው እሳቸውም ደግሞ ድጋሚ ፈረዱበት። እንደው ማት ነገር ነው የሚናገሩት፣ ብዙ ነገር ነው የሚሉት። ይሄንን ሰው ምን ብሎ እንደመለሰላቸው ታውቃላችሁ? አባ ልክ ኖት፣ እህቴ አንቺም ልክ ነሽ። አንድ ነገር ጥያቄ ልጠይቃችሁ። ምን ነው የምትጠይቀን አሉት። ይሄን ጸጉሬ ነው አይደል ያስቸገራችሁ? አዎ ይሄ ጸጉሬ ነው። አዎ መቀስም ምላጭም ካመጣችሁልኝ ለመቁረጥ 2 እና 3 ደቂቃ በቂ ነው። ግን ከጸጉሬ በፊት በ2 እና በ3 ደቂቃ ልቆርጦ የማልችለውን ኃጢአት ይዣለሁ። ኃጢአቴ ይቅደም ወይንስ ጸጉሬ ይቅደም? የቱን ላስቀድም ሲሉ ሁለቱም ሰዎች ተበትነው ጠፉ። ወገኖቼ ቆርጠን መጣል ያልቻልነው ነገር አለ። አዎ አለበት። ጸጉራችንም አይተስተካከለ የተከረከመ ነው። ጸጉራቸው የተንጨባረረባቸው የተከረከመ ልብ እንዳላቸው እንዳድረሱ የእግዚአብሔርን መንግሥት በመግባትና ዘማውያንም ቀራጮችም እንደሚቀድሙን ተነግሮናል። ልብስ ባረዘመ አይደለም፣ አለባበስ ባስተካከለ አይደለም። ልባችን መች ተስተካከለ? ከነክፋታችን አይደለም። ለሰንኮፉ መወገድ አለበት። ክርስቶስን ያላወቀ ሰው ደግሞ ገባል ነው። እየሰማችሁ ነው። መሐሪ አይሆን ፈራጅ ነው የሚሆነው። አያችሁ አቡሃለ ምሕረት የምሕረት አባቷ የሆነ ክርስቶስን ማወቅ አለባችሁ። እግዚአብሔር እሱ ወደ ማወቅ ያድርሰን።